አጋጣሚ የዛሬ 10 ዓመት በላይ የተጻፈ የመኝታ ቤት ሚስጥሮች የሚል የእንዳለ ጌታ ከበደን መጽሐፍ አግኝቻለሁ። ኦኬ አንተ መጽሐፍ እንዴት ነው የምታነበው? ከሱ እንጀምር። ኦኬ በቅድሚያ እንዴት ናችሁ የጎን ለጎን ፖድካስት አድማጭ ተመልካቾች? ዛሬ ደስ በሚል ድባብ ላይ ነው ያለነው። ኦዞን ካፌ ለሁሉም አማራጭ እና አስደሳች ሻይ ቡና እያለን መጽሐፍ እንድናነብ ንባብ ደግሞ የህይወት ሁሉ የሚስጥር ቁልፍ መክፈቻ ነውና እንግዲህ መጽሐፍ እኛ የምናነበው በሁለት መልኩ ነው። ቴክኖሎጂው ከመምጣቱ በፊት ጓደኞቻችን፣ ወንድሞቻችንን እንዲሁም ዘመዶቻችንን እንዲያነቡልን በድምጽ በመጠየቅ ያነቡልናል። ያው ብዙ መጽሐፍትን ለማንበብ ሞክረናል። ዩኒቨርሲቲ ያለው በእኔ አካባቢ ልጆች በእኔ አነሳሽነት መጽሐፍ እናነብ ነበርና ብዙ ሰዎች ይተባበሩን ነበር። አሁን ባለው ዘመን ደግሞ በሁለት መልኩ ነው የምንጠቀመው። በሃርድ ኮፒ የሆነውን ያው ሰው እንዲያነብልን ጓደኞቻችንን እንጠይቃለን። ከሃርድ ኮፒ ውጭ ደግሞ በሶፍት ኮፒ ጃውስ ጆብ አክሰስ ዊዝ ስፒች ወይም ስክሪን ሪደር አለ ኮምፒውተር ላይ፣ ስልክ ላይ፣ ታብሌት ላይ። ለአማርኛ መጽሐፍት ደግሞ ኤንቪዲኤ ነን ቪዥዋል ዴስክቶፕ አክሰስ የሚባል አለ። ስለዚህ በእነዚህ ስክሪን ሪደር ታግዘን ቶክባክ የሚባል የስልክ አለ። በእነዚህ ታግዘን ነው እንግዲህ ሶፍት ኮፒን የምናነበው። እንደነገርኩ እንትኑ ግን የመጽሐፍት የብሬል አክሰስ ስለሌላ አብዛኛው መጽሐፍት በብሬል ስለማይታተም ጓደኞቻችንን እያስነበብን ነው። እንደዚህ አይነት ካፌዎች ነበሩ ሐዋሳ በነበርኩበት ጊዜ። ኦዞን ልክ ኦዞን እንዳደረገው ሌሎች ካፌዎችም እንደዚህ ነበሩና ሐዋሳ እንደዛ ነው እናስነበብ የነበረው። ኦኬ በዚህ መልኩ ምን ያህል መጽሐፍ ታዲያ አነበብክ? በዚህ መልኩ ያነበብኩት 517 መጽሐፍ ነው። ኦኬ ወዳጆችን ወገኖችን በማስነበብ ማለት ነው። ኦኬ ከዛ ሶፍት ኮፒው ምኑ ሲጨመር ወደ 1285 በላይ መጽሐፍት እስካሁን ባለው አርቲክሎች፣ መጽሐፍቶች፣ ቡክ ሪቪው የምንላቸው ጨምሮ ማለት ነው እንደዚህ አንብቤ ያለው ማለት ነው። አሁን እኔ ለምሳሌ የኔን ልምድ መነግር ምንድነው መጽሐፍ ለምሳሌ እኔ ሳነብ ማስታወሳቸው አጠቃላይ ነገሮች ይኖራሉ። ከዛ ለሪፈረንስ ደግሞ ውስጡ መጽሐፍ ውስጥ የሆነ እንትን አስቀምጬለት ቡክ ማርክ ወይ ልባት ቡክ ማርክ አድርጌለት ቆይና ከዛ በኋላ እንደ ሪፈረንስ የምጠቀም ከሆነ እንደዛ አደርጋለሁ። አንተ እና ሌሎች አይነ ስውር ጓደኞቻችን እንዴት ነው ታዲያ የምታደርጉት? እንግዲህ መጽሐፍት በሁለት ይከፈላሉ። ለተዝናኖት የምታደርገው መጽሐፍት አለ፣ እንዲሁም ደግሞ ለማስታወሻ ይዘህ ለብዙ ነገር የምትጠቀምበት አለ። ለምሳሌ ደራሲ ብትሆን ኮት ለማድረግ ሳይት ለማድረግ እነዚህ ነገሮችን ትጠቀማለህ። አካዴሚካል ራይቲንግ ስትጽፍ እንደዚህ አይነት ነገሮች ሲኖሩ አሁን ባለው ዘመን በስልኬም ኖት ፓድ አለ መጠቀም እችላለሁ። ኮምፒውተር ላይም ወርድ ከፍቼ በዛ ላይ ማስታወሻ ይዛለሁ። እያደመጥኩ የምፈልጋት ቦታ ላይ ፖዝ አደርግና ማስታወሻ ይዛለሁ። ጓደኞቼ ከሆኑ ደግሞ አንዴ እዚህ ጋር ጠብቁ ይልና ወይም ማስታወሻ በምልክት እንዲይዙልኝ አደርጋለሁ። ካለበለዛ ሪከርደር አለ አይደል? ድምጽ ሪከርደር ጓደኞቼን አስፈቅጄ እዛች ቦታ ላይ የምፈልጋት ቦታ ላይ ቀርጬ ይዛለሁ ማለት ነው ማስታወሻና በዚህ በኮምፒውተር ካለ በወርድ ራሴ እጽፋለሁ። ጓደኞቼ ከሆኑ ደግሞ በዲጂታል ሪከርደር ወይም በድምጽ የሚቀርጽ መሳሪያ እቀርጻለሁ። እዛች ቦታ ላይ ማስታወሻ ይዛለሁ ማለት ነው። ኦኬ እንግዲህ ለዚህ ቤት አዲስ የሆናችሁ ቤታችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። የኔና የኤፍሬምን ቆይታ ደግሞ ከወደዳችሁት ላይክ በማድረግ ሌሎች እንዲጋሩት አድርጉልን። ወደ ውይይታችን እንቀጥላለን። 1000 አካባቢ መጽሐፎችን እንግዲህ ካነበብክ ታስታውሳቸዋለህ? አብዛኞቹ ይታወሳሉ። ምን ማስታወሻ አንዳንድ ሰው እንትን ነው የሚያደርገው ይሄን ያህል መጽሐፍ አነበብኩኝ ይላል። ከዛ በኋላ ግን ርዕሶቹን ራሱ እንኳን ማይዝ ሰው አለ። እውነት ነው። ከጊዜ ቆይታ ብዙ መጽሐፍ ስታነብ ሀሳቡን ነው የምትይዘው በብዛት። ማስታወሻ ይሄን ያክል መጽሐፍ አንብቤያለሁ እዛም በላይ ያነበቡ ሰዎች ይኖራሉ። አሁን ደራሲ የአካዳሚክ መስክ ላይ የተሰማሩ ሰዎች የዕለት ተዕለት ተግባራቸው ማንበብ ነው። ሲያነቡ ነው የሚጽፉትም የሚያስተምሩትም የሚናገሩትም። በደንብ ለመናገር በደንብ ማንበብ አለብህ። በደንብ ለመጻፍ ደግሞ በደንብ አድርገህ ማንበብ ይኖርብሃል። ስለዚህ እነዛ ሰዎች
የትኛውን መጽሐፍ አሳይታቸው ይህን መጽሐፍ አንብቤዋለሁ ሊሉ ይችላሉ እንጂ ላያስታውሱት ይችላሉ። እኔም አሁን በብዛት የማስታውሰው መሰረታዊ የሆኑ ለህይወቴ ለኑሮዬና ለመንገዴ አመች የሆኑትን ይይዛለሁ፣ የተዝናናሁባቸውን ይይዛለሁ። ለአብነት ጥቀስ ብትለኝ ለምሳሌ በጣም ጥሩ ከፍልስፍና መጽሐፍ አሁን ብዙ ሰው ይናገራል። ሪፐብሊካን ለምሳሌ የአፍላጦን የምንለው ወይም ፕሌቶ፣ የአርስቶትል አጠቃላይ ስለ ፖለቲካ ያለውን ነገር ይይዛለሁ። ገብተዋል። ከአካዳሚክ መጽሐፍ ብዙዎችን ይዛቸዋለሁ። በጣም ደስ የሚለኝ ግን እኔ በጣም ማስታውሰውና ደስ የሚለኝ ፖለቲካል ሊበራላይዜሽን የጆን ሮልስ የሚባል አሜሪካዊ ፕሮፌሰር ነው የፖለቲካል ሳይንስ ቲዮሪ ኦፍ ጀስቲስ የሚል ስለ ፍትህ በጣም ስለምወድ አስታውሰዋለሁ። እንዲህ ከሀገራችን ያው ሰው የተለመደው ፍቅር እስከ መቃብር ይላል አይደል? እና ኦሮማይ ያን የበዓሉ ግርማ ሁሉንም አረሳቸውን ገብቷል፣ ይታወቃል። የክቡር ዶክተር ሐዲስ ዓለማየሁ ተረት ተረት፣ ትዝታዬ፣ እነዚህ የህልምዣት፣ ፍቅር እስከ መቃብር ያው ማንም ላይ ያነበው አይችልም። አየህ ሁሉም ያነበዋል። እና እንደዚህ አይነት የነ ዶስቶቭስኪ መጽሐፍ እነሱ የቶልስቶይ አና ካሬኒና እነዚህ የተለመዱ ናቸው። እና እንዲያው በብዛት እንደዚህ አይነት መጽሐፍቶችን አነባለሁ ከሀገር ውስጥም ከውጭም። የስለላ በጣም እወዳለሁ። እነ ሮበርት ሉድለም እንደ አንብቤለታለሁ። እነ ኬን ፎሌት መጽሐፍቱን ርዕስ ጥቀስ ካልከኝ ይጠቅስልሃል፣ ችግር የለውም። በጣም ብዙ መጽሐፎች ከማንበብህ ባሻገር አብዛኛዎቹን የምታስታውሳቸው ነው። ግን አንተ የትኛውን መጽሐፍ ታይፕ መራጭ ነው? አሁን በፊት በጣም ደስ የሚለኝ ፍቅር ላይ ነው። በጣም ደስ የሚለኝ ፍቅር የያዘ ሰሞን ነው ወይስ እንደዛ ነገር በለው። እነ ፍቅር እስከ መቃብር እነ ኦሮማይ ስለላ ነው። ግን በስለላ ውስጥ ፍቅር አለ። የፊያሜታ በነገራችን ላይ የበዓሉ ግርማ እንስቶች እንዴት እንደሚስላቸው በቃ የሚገርሙ ናቸው። ሮማን አለተወርቅንና ፊያሜታ ጊላይ በምንም አትለያቸው፣ ቁንጅን ናቸው። የሚገርም ነው። እና በዓሉ ግርማ ከሉሊት ጀምሮ እስከ ፊያሜታ ጊላይ ከአድማስ ባሻገር ማለት ነው እና እስከ ፊያሜታ ጊላይ ኦሮማይ ላይ ያሉ እንስቶች የሚገርሙ ናቸው። እና እንደዛ አይነት ወድ ነበረ። አሁን ባለው ነባራዊ ሁኔታ ግን 4 አይነት የመጽሐፍ ዘውግ እወዳለሁ። የፍልስፍና፣ የኢኮኖሚና የታሪክ እና የህግ መጽሐፍቶች አሁን ደስ ይሉኛል ማለት ነው። ስለላም ጨምሮ ያው በዛ ውስጥ ሳይንቲፊክ ፊክሽን ደስ ይለኛል ማለት ነው። እንግዲህ አንተ ማስተርስንም የሰራው በፖለቲካ ሳይንስ ነው። ከዚህ አንጻር እንግዲህ ምርጫዎች ይታወቃሉ። እስቲ አንድ እዚህ ቤት ውስጥ ካገኘሁት መጽሐፍ የእንዳለ ጌታ የመኝታ ቤት ሚስጥሮች የሚል መጽሐፍ አለው። ከዚህ መጽሐፍ ውስጥ ከቀብር በፊት የሚለውን ላንብብልህ። ይሄ በታሪክ ውስጥ ይመዝገብ ከ1000 ምናምን መጽሐፎች ውስጥ ከምታውቃቸው ከተነበቡልህ እንግዲህ ዛሬ በኦዞን ተገኝተን እቺኛዋን መጽሐፍ ተርክላለሁ። በነገራችን ላይ እኔ አሁን እተርካለሁ መጽሐፍ አይነ ስውር ጓደኞቻችን የሚተርኩ አሉ። የሚተርኩ የሉም። ወደፊት ተራኪ እንግዲህ እንሆናለን። ወደፊት ይመጣል። ምክንያቱም ተዋናይም ይመጣል ወደፊት። ምክንያቱም አሁን ያለው ዘመኑ በጣም ጥሩ ስለሆነ ከቴክኖሎጂ ጋር ተያይዞ ተራኪም ይመጣል፣ ፊልም ተዋናይም ይመጣል። እዚህ በፊትም የሞከሩ አሉ። ያው ሙዚቀኛ፣ ፈላስፋ፣ ደራሲ ተወሱ ሞልቷል። ችግር የለውም። እና አዳዲስ መስኮች በእኛ ጋር እየተጨመረ ይሄዳል ዘመኑ ባደገ ቁጥር እና ወደፊት ልንተርክ እንችላለን። ምንም ችግር የለም። በጣም ደስ ይላል። የባለሳሳት የመጀመሪያው የአይነ ስውር የግጥም መጽሐፍ ነፍሰ ጡር ስንኞች ይመስሉኛል። ላይሆን ይችላል። እኛ እንግዲህ በወቅቱ ቴዎድሮስ ጸጋዬ ሲያሳትም ያንን የያዝነው ላይሆን ይችላል ያልከው ለምንድን ነው? ላይሆን ይችላል። እዛ በፊት ብዙ ለምን መሰለህ፣ በእርግጥ በዘመናዊ ህትመት ውስጥ ሊሆን ይችላል። ግን እዛ በፊት ብዙ መጽሐፍ ያሳተሙ የግጥም በሚለው ነው። የግጥም በሚለው ሊሆን ይችላል። የግጥም በሚለው መረጃው ስለሌለኝ ሊሆን ይችላል። የግጥም በሚለው ይያዝልህ እናስሳለን።
ከነፍሰ ጡር ስንኞች ላይ ካሉ የቴዎድሮስ ጸጋዬ ግጥም መካከል በጣም አንድ ደስ የሚለኝ ሁሌም ማረሳው እሺ መሀል አናቱን በኩርኩም ባደባልቀው እንደቃ ነፍሶ ፈጥኖ ባይመልስም ቅሉ እያደርግን ነቃ የሚላለው እውነት ነው። በጣም ደስ የሚል ግጥም አለው። ከቀብር በፊት የሚል የእንዳለ ጌታ አንድ ጽሑፍ ላንብብልህ። እሺ ከመሞቴ በፊት እንደምሞት አውቅ ነበረ ካንሰር ነው የገደለኝ። ሞት እንዲህ ነው እንዴ? ህመም የለውም በፍጹም ሶኬት የመንቀል ያህል ነው። ሲኳትን በኖረ አካሌ ውስጥ ሕያው ነፍሴ ስትነቀል አውቃለሁ። ጸጥ በቃ ህመም አልነበረውም። ምንም ያልተደረገ ያህል ነው የቆጠርኩት። መርፌ ጥጥ ላይ ሲወድቅ ለመስማት እንደመሞከር ያለ ነገር ነው የተሰማኝ። ከሞትኩ በኋላ የሚያዩኝን አይኖች ማየት ጀመርኩ። የማይሰሙኝን ጆሮዎችና የማያወሩኝን አፎች መከታተል ቀጠልኩ። እያንዳንዱን እንቅስቃሴ መከታተል የሚያስችል መንፈስ ነው የተገለጠልኝ። አዲስ ሰው ሆኛለሁ። የማያዩኝን ማየት፣ የማይሰሙኝን መስማት። ከመሞቴ በፊት ለሞት እንደተቃረብኩ ባውቅም ትላንትና ማታ ነፍሴ ከስጋዬ መለየቷ ሲሰማኝ ደነገጥኩ፣ አዘንኩ። አሁን ነፍስ ብቻ ነኝ። ነፍስ ሆኜ ነው ማወራው። ነፍስ ብቻ ሆኜ ነው እየሆነ ያለውን ነገር የምከታተለው። ስጋዬ አጠገብ መሆን የሰለቸኝ ጀምሯል። ስጋዬ ቤቴ ነበር። 29 ዓመት ኖሬበታለሁ። አየሁት፣ አሁን ባዶ ሆኗል። ለ29 ዓመት ተከራይቼ ከኖርኩበት ቤት ኮተት ቅራቅንቦዬን ይዤ እንደወጣ በአከራዬ የተገደድኩ መሰለኝ። አዘንኩ። አልቅስ አለኝ። ለካስ ይሄ ቤት የኔ አይደለም፣ የኪራይ ነው። እኔ ስለቀው ይፈርሳል። ምስኪን ቤቴ ፈራሽ ገላያ አጠገብ እናቴ አለች። የብዙ ነገሮቼ እናት፣ የመጀመሪያዋ መምህሬ፣ መልሳ መላልሳ የሰራችኝ የኔዋ አናጺ። በመሪር ሐዘን ተውጣለች፣ በመሪር ልቅሶ ተጎድታለች። የእሷ የመሰላት ቤት ፈርሷል። ወዮ እናቴ፣ ወዮ እናቴ፣ ወዮ እናቴ፣ ወየው። ለስንት ሰው የሚበቃ አምባና ለስንት የሚተርፍ ልቅሶ ለአጽናኝ እስክታስቸግር ድረስ በእኔ እየጨረሰችው ነው። ታላቅ ወንድሜ በእኔ ቀብር ሰበብ የሚወደውን የእግር ኳስ ጨዋታ እንዳያመልጠው በሚጨነቅበት ሰዓት ታላቅ እህቴ ማን መጣ ማን ቀረ እያለች ሂያጅ መጪውን ልቅሶ ደራሽ በምትቆጣጠርበት ሰዓት ታናሽ ወንድሜ እኔ በሞት ተለይቼዋለሁና የግል ኮሌጅ ትምህርቱን የሚያስጨርሰው የገንዘብ አቅም ከየት እንደሚያመጣ በሚያሰላስልበት ሰዓት እናቴ ግን ከልቧ ታለቅስልኝ ነበር። አድባሬ እያለች አድባሬ ዛሬ ተገረሰስክ፣ ዛሬ ለሞት ተሸነፍ ትላለች እናቴ። አለቃቀሷ ግን አድባሯ የተገረሰሰ ሳይሆን ከአምላኳ ጋር ያቆራረጣት ወይም የምትንበረከክለትና የምትብረከረክለት ጣዖት የፈረሰባት ነበር የሚመስለው። ሐዘኗን መቋቋም አቃተኝ። አጠገቧ መቆምም ራስን ለስቃይ መጋበዝ መስሎ ተሰማኝ። እናም ከመኝታ ክፍሌ ወጣሁና ደጅ ላይ ቆምኩ። ድንኳን ተተክሏል። ድንኳኑን ሰው ጠግቧል። ነፍሴ ስጋ ያልለበሰች ነፍሴ ሳያዋት ታያለች። ጥቂቶች ብቻ ነበሩ የኔ መሞት ግድ የሰጣቸው። አንዳንዶቹ አያውቁኝም። ቤተሰቦቼን ብለው ነው የመጡት። የእድር የዕቁብ የማህበር አባላት እናም አንዳንድ ወግ የራባቸው የአካባቢው የእድሜ ቱጃሮች። በሞት መገረም ጀምሬያለሁ። ሞት እንዲህ ነው እንዴ? ሞት ዝም ማለት ይመስለኝ ነበር። ምንም አላውቅም። ምንም ወደ መሆን መሸጋገር ይመስለኝ ነበር። አንድም ቀን ሞት ይህን ይመስላል ብዬ አስቤ አላውቅም ነበር ፈጽሞ። ቅድም የራሴ ሞት ነበር ያስለቀሰኝ። ከሚያሰቃየኝ ካንሰር የመላቀቅ ስሜት ሳይሆን ከምወደው ማህበረሰብ የመነጠልና የመገንጠል ስሜት ነበር የተሰማኝ። ጥቅጥቅ ያለ ዛፍ የበዛበት ጫካ የሆንኩ ነበር የመሰለኝ። አሁን አንድም ዛፍ በውስጥ የለም። ምድረ በዳ ሆኛለሁ። ሰው የለኝም። ወደ ማላውቀው መንገድ ልጓዝ ነው። ወደ አላነበብኩት ምዕራፍ ልሸጋገር ነው። ተናድጃለሁ፣ አዝኛለሁ፣ አብዝቼም አልቅሻለሁ። አሁን ቅድም የራሴ ሞት ነበር ያስለቀሰኝ። ስለ እኔ በሚነገረው ነገር ሆዴ ባብቶ ነበር። ረብ ያለው ህይወት በዘመኔ ያሳለፍኩ አልመሰለኝም ነበር። በሰዎች አንደበት ስለ እኔ ስሰማ ግን አለቀስኩ። በህይወት መቆየት ነበረብኝ አልኩ። ከጎጆ ቤት አናት አንዱን ሳር መዝዶ የማውጣትን ያህል የኔ መሞት ብዙ የማያጎድል ይመስለኝ ነበር። ለካስ ለአንዳንድ ዘመዶቼ የህይወታቸው ምሰሶ ነበርኩኝ። ለካስ ትቢያ አልነበርኩም እና ለዚህ ነበር ለገዛ ሞት ያለቀስኩት።
አሁን ግን ሰለቸኝ። ለፈረሰው ገላይና ለተውኩት ስጋ ቤቴ የሚለቀሰው ልቅሶ ከመጠን እያለፈ ነውና ቋቅ አለኝ። ሊያስመልሰኝ ያሰበ መሰለኝ። በእውነቱ አታካች የሆነ ነገር ነው። በዚህ ዓለም ለገዛ ሞት የሚያለቅስ ልቅሶ የመስማትን ያህል አሰልቺ ነገር ይኖር ይሆን? የመጀመሪያዎቹ ጥቂት ደቂቃዎች ድንቅ ህብረ ዝማሬ ሲመስል የቆየው ልቅሶ ቀስ በቀስ እንደ ጨረባ ተስካር ይሆናል። እናም አለመወለድ ይሻል ነበር ይሆን የሚል ጥያቄ ያስነሳል። ምን አባቴ ልሁን? ወደ ጓሮ አመራው። ጓደኞቼና የሥራ ባልደረቦቼ የተጣመመ ክብ ሰርተው ተቀምጠዋል። የህይወት ታሪኬን እየጻፉ ነው። ጎንበስ አልኩና የጻፉትን ማንበብ ጀመርኩ። እየጻፉት ያሉትን ነገር እያነበብኩ እንደሆነ ቢያውቁ ምን ይሰማቸው ይሆን የሚል ሀሳብ መጣብኝ። የህይወት ታሪኬን ማንበብ ጀመርኩ። እንዴት ያስቃል! በህይወት ዘመኔ የሰራኋቸው ስንትና ስንት ስንፈቶችና ጉብዝናዎች ያልተፈጸሙ ያህል ተረስተዋል ወይም አልተፈለጉም። እነዚያ ስንፈቶችና ጉብዝናዎች ግን በትክክል እኔን የመግለጽ አቅም ነበራቸው፣ ግን አልተጻፉብኝም። አውቀው በድፍረት ሊሆን ይችላል ወይም ሳያውቁ በስተት የሆነው ሆነና ቀብሬ ላይ እንዲነበብ የተዘጋጀው የህይወት ታሪኬ ለመበሳጨት ምክንያት ሆነኝ። ይገርማል። የሞተ ሰው መበሳጨት ይችላል እንዴ? መቻል ይችላል። ብስጭቱን የሚያይለት የለም እንጂ። እሱ መንፈስ ነው። ቅዱስ ሊሆን ይችላል ወይም ርኩስ፣ ግን መንፈስ ነው። የት አባቴ ልሂድ? የት አባቴ? የእናቴ ድምፅ ይሰማኛል። ልቅሷ እማዬ የምነካት ረበሸችኝ፣ በጣም ረበሸችኝ። ራሷን በመርሳትና የምታደርገውን ነገር ባለማወቋ ረበሸችኝ። ቸኮልኩ። ምን አለ ቶሎ ተቀብሬ ባረፍኩ የሚል ሀሳብ መጣብኝ። ያለ ሸኚ የማይንቀሳቀስ መንገደኛ ሆንኩ። እኔ እንደዚህ የተካበደ ነገር አልወድም። በህይወት እያለውም ከበብ ሲያደርጉኝ የምወድ አይነት ሰው አልነበርኩም። ደግሞ ይሉኝታ የሚያጠቃቸው ሰዎች ናቸው አስከሬኔን የከበቡት። እያስመዘገቡ ነው፣ በእናቴና በሌሎች የቤተሰብ አባላት ዘንድ ውለታ ለማስቆጠር። የእኔ መሞት ስንቱን ስራ አስፈታ፣ ስንቱን ሰለቸኝ። ሰዓቱ በሄደ ቁጥር መሰልቸት የበዛ። ደግሞ የእናቴ ያዘን ምን ነካት? ለምንድን ነው የምትፈራው? አጎቴን የማሰማው ምን ነው? ልቧ ለአጎቴ ተግሳጽ ደነደነ። ወዮ ለእናቴ! ኖሬ ምን ጨመርኩላት? ሞቼስ ምን አጎደልኩባት? ለምን እንደ እህል ብጣሪ ቆጥራኝ አትወኝም? ለምን ያልነበርኩትና ያልተፈጠርኩ ያህል አትረሳኝም? ለምንድን ነው አምላኩን እንዳዋረዱባት የሃይማኖት አባት ጸብጻት ሰቅዞ የሚይዛት? እንክብካቤ ያጎደለችብኝ ይመስል፣ ለማይድን ደዌ አሳልፋ የሰጠችኝ ይመስል፣ ከደዌ እንዳልድን በመንገዴ ላይ እሾህ ያልነቀለች ይመስል፣ ለምንድን ነው የጥፋተኝነት ስሜት የሚሰማት? ለምንድን ነው? ምን አለ ተቀብሬ ባረፍኩት? ከእሷ ተለየው። እንደተለየው አንድ ድምፅ ሰማሁ። የማውቀው አይነት ልቅሶ። ወደ አዲሷ አልቃሽ አመራው። ልክ ነኝ። የጠረጠርኩት ነገር ልክ ነው። እሷ ናት፣ የድሮ ፍቅረኛዬ። ለ2 ዓመት ያህል በፍቅረኝነት ቆይተን ስፍራና ጊዜ ከለያየን 5 ዓመት ሆኖት ነበር። በቅርቡ ግን ተገናኘንና መንፈሳችንን አደስነውና እንደገና የተበጠሰውን የፍቅር ክር ቋጠር ነው። ማን ነግሯት ነው የመጣችው? ማንም አላወቃትም። ማንም አያውቃትም። ቆማ የየዋን አስነካችው። ጨርቋን ጥላ የምታብድ መሰለች። ቤቴ በእሷ ልቅሶ ተነቃነቀ። እኔ ግን ጨነቀኝ። ማነሽ ቢሏት ማነኝ ልትል ነው? የእሷ ብቻ አልነበርኩም። ማነሽ ቢሏት ጉድ ይወለዳል። ማነሽ ባላሏት? የሆኗ ፍቅረኛዬ ከጓዳ ብቅ ብላ የድሮ ፍቅረኛዬን አየቻት። ሁኔታዋን ልብ ስትል እንደ ቅርብ ዘመድ ሳይሆን አይቀርም የቆጠረቻት። ይህች ፍቅረኛዬ ፊተኛዋን ፍቅረኛዬን ስም ሳነሳባት ፊቷ አመድ ነበር የሚለብሰው። አሁን ግን ይኸው ተቃቅፈው ይላቀሳሉ። ጨነቀኝ። በቀብሬ ዕለት በእኔ ሰበብ ጸብ ተፈጥሮ የሚያዋርድ ስራ እንዳይሰራ መጸለይ ፈለግኩ። አደጋ ሸተተኝ። የጥፋተኝነት ስሜት ተሰማኝ። ከሞት በኋላ አለ የተባለው ህይወት እውነት ከሆነ ጻድቃንን ወደ ገነት፣ ኃጥአንን ወደ ሲኦል መውሰድ የሚባለው ነገር ካለ እኔ ከየትኛው እንደምመደብ ከወዲሁ ገመትኩ። ዘገነነኝ። እኔ ለ2 ዓመት ያደረኩት የፍቅር አሽከር ነበርኩ። ሁለቱም የብቻዬ ብለው ነበር የሚዘፍኑልኝ። የሁለቱም ባል የአመንዝራነት ስሜት ተሰማኝ። አንዷን በመልክ አታውቃትም፣ በድምፅ አትለያትም። ዛሬ እኔ መሞት አተያያቸው። በቀብሬ ቀን ተቃቀፉ፣ ተቃቅፈው ተላቀሱ። ጠላኋቸው፣ በጣም ጠላኋቸው። ይህንን ጥላቻ ይዤ ወደ መቃብር ባልወርድ ደስ ይለኝ ነበር። ለምንድን ነው ይህን ያህል የጥፋተኝነት ስሜት እንዲሰማኝ የሚፈልጉት? አንድ ሀሳብ ወደ ጭንቅላቴ ጓዳ ብቅ አለ። ሀረር ያለው ያ የሚስጥሬ ተካፋይ መሞቴን አልሰማም ኖሯል። ከተሰማኝ የጥፋተኝነት ስሜት መላቀቅ ነበረብኝ። ከነፍኩ፣ ወደ ጓደኛ አድራሻ ከነፍኩ። ውበትና ጥበብ በማያቀዘቅዘው እሳት ውስጥ ነበርኩ። ሀዘን ለብልቦኛል። የሚያለቅስልኝ ልቅሶ የሰለቸኝ ያህል የጓደኛ የቀልድ ናፈቀኝ።
ሄጄም አገኘሁት። አየዋለሁ፣ አያየኝም። ይሄ ነው የመጽናናቱ ጌታ። ገና እንዳየሁት ነው ሞቴን የረሳሁት፣ የእናቴንም ልቅሶ፣ የጥፋተኝነት የዘማዊነት ስሜትም ጭምር። ይሄ ልብ ጓደኛዬ ጎስቆል ብሏል ልበል። ከገላው የሆነ ነገር ጎሏል፣ የሆነ ነገር ተቆርሶ ወድቋል። ስጋ ያነሰው መስሏል። ደግሞም አይስቅም አያስቅም። ድምፁን፣ ቀልዱና ፈገግታው ምን ገደለው? የጓደኞቹም ጥያቄ ነው። ምን ሆኗል ይላሉ። ከቢሮ ይወጣል ይገባል፣ ይወጣል ይገባል፣ ይመላለሳል፣ ያዛጋል፣ ቡና ያዛል፣ ፉት ጭልጥ፣ በሲጋራ ላይ ሲጋራ፣ ደግሞ እንደገና ማዛጋት። ምን ሆነሃል ብለው የሥራ ባልደረቦቹ ጠየቁት። አላመመኝም ብሎ ሲመልስላቸው ሰማው። ታዲያ ምን ሆኖ ነው ዛሬ ቀልድ እየጎደለበት? ምን ሆኖ የሳግቱ የነጠፈ አንደበቱም ያልተፈታ? ደብሮታል። ቢሮ ውስጥ ያለው ስልክ ጮኸና ከቁዘማው ያነጠበው መሰለ። ዛሬ የሆነ ነገር ሆኛለሁ አለው ለደዋዩ። የደዋዩ ድምፅ አይሰማም። ጓደኛ የጥቂት ቃላት ከሰማ በኋላ ደነገጠ፣ ደርቆ ቀረ፣ ጮኸ። ስልኩን ሳይዘጋ ጮኸ። ቢሮ ውስጥ መኖሩን እስኪረሳ ድረስ ጮኸ። ሞታ ነው የምትሉት? ወየው ጓደኛ፣ ወየው 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 ወየው። ስሜን ጠርቶ አለቀሰ። ባልደረቦቹ ትከሻው ነግሮት ነበር አሉ። ትከሻው ላይ ሆኜ ሰማቸው። እንደ ዛሬ ደብሮት አያውቅም አሉ ሴቶቹም። ስለ እኔ ነገራቸውን አንዳንድ ገጠመኞች እየገጣጠሙ በነበረውና በሰሙት ላይ እየቀጣጠሉ ማውጋት ቀጠሉ። የጨጓራ ካንሰር እንደያዘኝ ጭምር ነግሯቸው ነበር። ከመሃላቸው ተለየ። ወዳጄ ልቤን ተከተልኩት። አየሁት። መሞቴን ከሰማበት ደቂቃ ጀምሮ ይሄ ጓደኛዬ ማርጀት ጀምሯል። ምን አለ ለእናቴ እንደ ልጅ ሳይሆንላት ባይሸመግል፣ ምን አለ ቶሎ እናቴ ዘንድ ደረሰ። አስከሬን ላይ ሲንከባለል ሳይ እንባዬ መጣ። እንደ አዲስ ተለቀሰ። ደረት ተደቃልኝ፣ ፀጉር ተነጨ። ፎቶዎቼና ልብሶቼ ማላቀሻ ሆኑ። ወይኔ ጓደኛዬ እንባ በንባ ሆኑ። ትንሽ ቆይቶ እናቴን አባብሎ ወደ ጎረቤት ወሰዳት። ለሱ ተሸነፈችለት። ተከተልኩት። ምን ሊነግራት ነው አልኩ። አንድ ጥጋ ሲዞ አጽናናት። የመጽናናቴ ጌታ ልጄ አፈር ሳይቀምስ እህል ባፌ አይዞርም ያለች እናቴን፣ ጨጓራዋ እንደ ፍም እየፈጃት የምትንበለበሏን እናቴን ለምኖ ወተት አስጎነጫት፣ ዳቦ ማጎረሳት። እየተናነቃትን ቢሆን መዋዝ ጀመረች። እፎይ! አሁን ነው ፈገግ ያልኩት። የገዛ ፈገግታ ያጽናናኝ ጀመረ። ከሞትኩ ስንትና ስንት ሰዓት አልፏል። ደስታ ርቆኝ ነበር። አሁን ነው ደስ ያለኝ። እሰይ! አሁን ባዶ አይደለሁም። አሁን ምድረ በዳ አይደለሁም። አዲስ ነገር በቅሎብኛል። የእናቴን ሐዘን በወዴ፣ የጓደኛዬን ፍቅር በልቤ ይዣለሁ። ገርሞኛል። ከመገረም በላይ ተገርሜያለሁ። ሞት እንዲህ ነው እንዴ? ከተቀበርኩ በኋላ እየሆነ ያለውን ነገር የመከታተል ችሎታዬ የምነጠቅ መስሎኛል። እስከ ቀብር ድረስ እስከ መጨረሻዋ ሰከንድ ከእናቴና ከጓደኛ ያልተለየውም። አሁን ወደ ተቆፈረልኝ ጉድጓድ ልገባ ጥቂት ሰከንድ ነው የሚቀረኝ። ከአሁን በኋላ የሚሆነውን አላውቅም። ግዳጄን ፈጽሜያለሁ። ሩጫዬን ጨርሻለሁ። ለካስ ሞት ማለት ይሄ ነው። ምድር ላሉ ሰዎች ይህን ማን በነገራቸው? እንዳለ ጌታ ከበደ። እናመሰግናለን ሶል። በጣም ደስ የሚል ምናባዊ ጽሁፍ ነው ያቀረብክልን። እንዳለ ጌታ በጣም ደስ የሚል ጸሐፊ ነው። አንድ ሁለት መጽሐፍ ያነበብኩለት ይመስለኛል። ከኤልሻዶ እና ከጥቁር ሰማይ ስር የሚል መጽሐፍት አንብቤለታለሁ እና በጣም ደስ የሚል በምናብ ይዞ የሚሄድ አጻጻፉም ደስ የሚል ነው እና እንዳለ ጌታ ጥሩ ጸሐፊ ነው። በጣም ደስ የሚለው እና ደስ ብሎኛል። ቴንክ ዩ። ስለዚህ ይሄን አትረሳውም ማለት ነው? አልረሳውም። እንዴት ይረሳል? ለዛውም እንዳለ ጌታ ለዛውም ሰለሞን ተርኮት እናሳ እንዴት ይረሳል? እርግጥ በአግባቡ ተዘጋጅቼ አይደለም የተረኩት። ተመችቶኛል። ግን ስሜታችንን እንዲቆጣጠር ለማድረግ ሞክሬያለሁ። አሪፍ ነው። ምክንያቱም የጎን ለጎን ፖድካስት ተከታታዮቻችን ላይክ፣ ሰብስክራይብ እና ኮሜንት ላይ እንዳትረሱ። ፕሮግራማችን ወይም ዝግጅታችን ይቀጥላል። ያለነው ኦዞን ካፌ ውስጥ ነው። በጎን ለጎን ፖድካስት ውስጥ እንቀጥል ሶል